የቴዲ አፍሮ ኢትዮሪካ የሙዚቃ አልበምና የሙዚቃ ስራዎቹ ለሁለት ሳምንታት ያለማቋረጥ የኢትዮጵያን የሙዚቃ ሰንጠረዥ ተቆጣጥረውታል። አርቲስቱም ለሁለት ሳምንታት ከፍተኛ አጀንዳ ሆኖ ቀጥሏል። በዛው ልክ በአርቲስቱ ላይ እየደረሱ ያሉ ጫናዎችም መልካቸውን እየቀያየሩ እየሰፉና እየከበዱ መጥተዋል ተብሏል። ስለ ቴዲ አፍሮ ዛሬም በርካታ አዳዲስ ነገሮች ተሰምተዋል። ዘፈን ኃጢአት ነው አይደለም የሚለው ሀሳብ ሰዎች ቴዲ አፍሮን ለመቃወምና ለማመስገን እየተጠቀሙበት ነው እየተባለ ነው። መጋቢ ሐዲስ እሸቱ አለማየሁ ስለ ዘፈን የተናገሩት አስገራሚ ነገርም ኢትዮሪካ የሙዚቃ አልበም ከወጣ በኋላ ብዙዎች ለተለያዩ ትንታኔዎች እየተጠቀሙበት ነው መባሉ ተሰምቷል። ታዋቂው ያሬድ ሹመቴ ስለ አርቲስቱ ያልተሰሙ ነገሮችን አጋርቷል። ቢቢሲ አማርኛው ያሬድ ሹመቴንና ሌሎች የጥበብ ሰዎችን ዋቢ አድርጎ ስለ ታዋቂውና ታላቁ አርቲስት ቴዲ አፍሮም ሰፊ ጽሑፍ አስነብቧል። ሰላም ጤና ይስጥልን የተወደዳችሁ የአቤል ሚዲያ ቤተሰቦች፣ አቤል ሚዲያ ስለ ቴዲ አፍሮ ያልተሰሙ መረጃዎችን ወደ እናንተ ያደርሳል። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ እንጋብዛለን። ቴዲ አፍሮ የኢትዮጵያን የሙዚቃ ሰንጠረዥ ለሁለተኛ ሳምንት መቆጣጠሩ አነጋጋሪ ሆነም። በኢትዮጵያ የሙዚቃ ታሪክ ታይቶ በማይታወቅ መልኩም ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲሱን አልበሙን ተከትሎ የሳምንቱን የሙዚቃ ሰንጠረዥ በበላይነት መርቷል። ከሚያዝያ 9 እስከ ሚያዝያ 16 ቀን 2018 ዓ.ም ባለው ጊዜ ውስጥ ብቻም በየኔ ቫይቭ ይፋዊ የሙዚቃ ደረጃ መሰረት በሳምንቱ ከፍተኛ እይታ ካገኙ 10 ሙዚቃዎች ውስጥ 9ኙን የቴዲ አፍሮ የኢትዮሪካ አልበም ስራዎች ይዘውታል። በተለይም ዳስጣል ወይም አንሳው የተሰኘው ስራው በአንድ ሳምንት ውስጥ ብቻ ከ11 ሚሊዮን በላይ አዳዲስ ተመልካቾችን በማግኘት ቀዳሚነቱን የያዘ ሲሆን አጠቃላይ የእይታ መጠኑም ወደ 17 ሚሊዮን አሳድጓል። ይህ አሃዝ በሀገሪቱ የዲጂታል የሙዚቃ ስርጭት ታሪክ ውስጥ አዲስ ክብረ ወሰን መሆኑ ተመላክቷል። በቴዲ አፍሮ ስራዎች በተጥለቀለቀው በዚህ ሰንጠረዥ ውስጥ ብቸኛው ተፎካካሪ ሆነው የቀረቡት ገላና ጋሩምሳና ዮሳን ጌታሁን በጋራ የተጫወቱት ጋልሜ ሴና የተሰኘው አዲስ የኦሮምኛ ሙዚቃ ሲሆን በሳምንቱ 2.4 ሚሊዮን እይታዎችን በማግኘት 10ኛ ደረጃ ላይ ተቀምጧል። የሙዚቃ ባለሙያዎች እንደሚሉት የቴዲ አፍሮ ስራዎች እንዲህ ባለው ፍጥነት በሚሊዮኖች መታየታቸው የአርቲስቱን የቆየ ተወዳጅነት ከማሳየቱም በላይ የኢትዮጵያ የዩቲዩብ ተጠቃሚዎች ቁጥር በከፍተኛ ሁኔታ ማደጉን ማሳያ ነው። ደረጃው የተሰላው ከሰው ንክኪ ነጻ በሆነ አውቶማቲክ ሲስተም መሆኑ ተአማኒነቱን ከፍ አድርጎታል ተብሏል። የሳምንቱ ምርጥ 10 የሙዚቃ ደረጃዎችን ዝርዝር ስንመለከት አንደኛ ዳስጣል ወይም አንሳው ቴዲ አፍሮ ከ17 ሚሊዮን እይታ በላይ፣ ሁለተኛ ስምምነን ወይም ጉሬጌ ቴዲ አፍሮ ከ5 ሚሊዮን በላይ እይታ፣ ሶስተኛ ሽቢባል ወደ 90ዎቹ የሚመልስ ቴዲ አፍሮ ከ4.5 ሚሊዮን በላይ እይታ፣ አራተኛ ጀንበር ቴዲ አፍሮ ከ4 ሚሊዮን በላይ እይታ፣ አምስተኛ ዝጸዳል ቴዲ አፍሮ ከ4 ሚሊዮን በላይ እይታ፣ ስድስተኛ መሬማ ቴዲ አፍሮ ከ3.5 ሚሊዮን በላይ እይታ፣ ሰባተኛ መርከብ ቴዲ አፍሮ ከ3.2 ሚሊዮን በላይ እይታ፣ ስምንተኛ ጽዮን ሙሽራዬ ቴዲ አፍሮ ከ3 ሚሊዮን በላይ እይታ፣ ዘጠነኛ ብልጭታ ቴዲ አፍሮ ከ3 ሚሊዮን በላይ እይታ፣ 10ኛ ጋልሜ ሴና ገላና ጋሩምሳና ዮሳን ጌታሁን ከ2.4 ሚሊዮን በላይ እይታ በማግኘት የመሪነቱን ደረጃ ይዘዋል። ስለ ታዋቂው አርቲስት ቴዲ አፍሮ በርካቶች አድናቆታቸውን እየገለጹለት ይገኛሉ። ዘፈን ኃጢአት ነው አይደለም የሚለው መከራከሪያም እንዳለ ሆኖም በአንድ ወቅት መጋቢ ሐዲስ እሸቱ ስለ ዘፈን ሲጠየቁ ዘፈን ሰርጸ ፍሬ ስብሐት ሲናገረው ጽድቅ ነው፣ ሐዋርያው ጳውሎስ ሲናገረው ደግሞ ኃጢአት ነው ብለው ነበር። ስለ ዘፈን ሲወራ ሁሌም የምናስታውሰው ንግግር ነው። መጽሐፍ ቅዱስ ስለ ዘፈን ኃጢአትነት ይናገራል። ነገር ግን የትኛው ዘፈን የሚለውን ያጠና አካል ስለመኖሩ ብዙዎቹ እርግጠኝነት አይታይባቸውም። የዘመኑ የአኗኗር ዘይቤና በዚያ ዘመን ዘፈንን ለምን ያውሉት እንደነበረ መጠናት ቢቻል ኖሮ ምናልባትም ዳስጣል ኃጢአት ነው አይደለም የሚለውን መለየት ያስችል ነበር። ያም በመሆኑ አንዳንዶቹ የመጽሐፉን ቃል እንደ የጥላቻ ካርድ ሲገለገሉበት እያየን ነው። በተለይ ፖለቲከኛ፣ ፓስተሮች ወይም የሃይማኖት ሰዎች። አንዳንዶች እንደሚሉት ደግሞ የቴዲን ዘፈን ከወጣ በኋላ የእነሱ መጽሐፍ የእኛ መጽሐፍ እያለች እያነጻጸረች በሰራችበት ቪዲዮ ላይ የኦርቶዶክሳውያን መጽሐፍ ቅዱስ ዘፈንን አይከለክልም በማለት ውሸት ለተከታዮቿ ስታካፍል የታየች ወጣት እንደነበረች መረጃዎች ያመላክታሉ። የሚገርመው ደግሞ መጽሐፍ ቅዱስን ያገኙት ርዕስ እየፈጠሩ ከሚዘልፏት ቤተክርስቲያን መሆኑ ነው። ቤተክርስቲያኗ ኪቦርድና ጊታርንም ለምስጋና እንደማትጠቀም ይታወቃል። ለዚህም ምሳሌ ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ በአንድ መዝሙሩ አኮርዲዮን
ተጠቅሞ ውግዘት ገጥሞት ነበር። እንደ አጠቃላይ ቤተክርስቲያን ዘፋኝን አለማራቋና ዘፋኝነትን አለመደገፏን ብዙዎች ጥያቄ ሆኖባቸው ሲከራከሩ ይስተዋላል። የትኛው ዘፈን ነው ኃጢአት የሚለውን ወንጌልን የሚቀበሉ ሁሉ በአንድነት ሆነው ማጥናት እንደሚገባቸውም በርካቶች ይመክራሉ። ዘፈን ቴዲ ሲዘፍነው ኃጢአት አይሆንም፣ ጳውሎስ ሲሰብከው ነው ኃጢአት። ምክንያቱም ሐዋርያው የጠቀሰው ዘፈን ከዳስጣል ህብረት ላይኖረውም ስለሚችል የሚለው የመጋቢ ሐዲስ ንግግር በሰሞኑ የቴዲ የሙዚቃ ስራዎች የተፈጠረውን ዘፈን ኃጢአት ነው አይደለም የሚለው መከራከሪያና ዘፈን ኃጢአት ሲሆን ቴዲን በድንጋይ ውገሩት ለማለት፣ ዘፈን ጽድቅ ከሆነ ደግሞ ቴዲ ጻድቅ ነው ለማለት ሰዎች በየአውዱና በየሚፈልጉበት መንገድ በመተርጎም እየተጠቀሙበት ይገኛሉ። ቴዲ አፍሮ በየዘመኑ ለምን መነጋገሪያ ሆነ? ስራዎቹስ ምን ልዩ ያደርጋቸዋል? በሚል ቢቢሲ አማርኛ ቴዲ አፍሮ ኢትዮሪካን ባወጣበት ያለፈው ሳምንት አካባቢ ስለ እውቁ አርቲስት ቴዲ አፍሮ ሰፋ ያለ ዘገባ አስነብቦ ነበር። ቴዎድሮስ ካሳሁን ከዚህ ቀደም አቡጊዳ፣ ቴዲ ያስተስረያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችን ለአድማጮቹ አድርሶ ተወዶለታል። ድምፃዊ ቴዎድሮስ ካሳሁን ከአድማጮቹ ጋር ከተዋወቀም 25 ዓመታት ተቆጥረዋል። የመጀመሪያው የቴዲ አፍሮ አልበም አቡጊዳ ወደ አድማጮች የደረሰው በ1993 ዓ.ም ነበር። ቴዎድሮስ ካሳሁን በእነዚህ 25 ዓመታት ውስጥ 6 የሙዚቃ አልበሞችን ለአድማጮቹና ለአድናቂዎቹ አቅርቧል። ቴዲ በእነዚህ ዓመታት ሁሉ ልባቸው እንደ ሰም የሚቀልጥባቸው አድናቂዎች ፊታቸው በመከፋት የሚጠይምባቸው ተቺዎችን አፍርቷል። ኢትዮጵያዊነት እንዴት ይገፋል ለሚልላቸው የነጻነትና የመብት ፊት አውራሪ እንዲሁም የዘመኑ ድምጽ ሲሆን ልባቸው ለሚጎሽባቸው ደግሞ ድምፃዊ ብቻ ነው። ቢሆንም ግን ቀኙም ግራውም ዳር ተመልካቹም ሆነ መሀል ላይ ተውረግራጊው እኩል የሚያዳምጠው የሚተነፍሰው በሺዎች የሚመነዘርበት የሚያዜመው የበርካቶችን ልብ በብርቱ መልእክቱ የሚያንኳኳ ነው። በ25 ዓመታት የሙዚቃ ህይወቱ ውስጥን የቴዎድሮስ ስራዎች ብቻ ሳይሆኑ እርሱም እንደተወደደ ለመቀጠሉ ምክንያት ምንድን ነው? ምንስ ለየት ያደርገዋል? በማለት ቢቢሲ አማርኛው አርቲስቱን በቅርበት የሚያውቀውን የፊልም ባለሙያውንና የግጥም ደራሲውን ያሬድ ሹመቴን ወይም ጎላጎህን ጠይቆ ነበር። ያሬድ ሲናገር ቴዎድሮስ ካሳሁን ልዩ የሚያደርገው የመጣበት መንገድ ልዩ መሆኑ ይመስለኛል ይላል። ቴዲ አፍሮ ሲመጣ ማንንም መስሎ አለመምጣቱም የግጥም፣ የዜማ፣ የሙዚቃ፣ የአዘፋፈን ስልቱ በሙሉ በራሱ መንገድ አዲስ ነገሮችን ይዞ መለየቱን ያብራራል። የቴዲ ልዩነት ገና ከአመጣጡ ነው የሚጀምረው የሚለው ያሬድ ሹመቴ ጠንካራ መልእክት ያላቸው ግጥሞች፣ ለአድማጭ የሚያስማሙ ዜማዎች፣ በአግባቡ ተመርጠው በአንድነት የተሰደሩ ስራዎችን ይዞ መምጣቱን በመጥቀስ ገና ሲመጣ ጀምሮ ክስተት የሆነ ሲል ይገልጸዋል። በድምፃዊነት በግጥምና ዜማ ደራሲነት እንዲሁም በሙዚቃው ርዕሰ ጉዳይ መረጣ ጭምር ቴዎድሮስ ካሳሁን አዲስ ነገር ይዞ መምጣቱን ያሬድ ያብራራል። ቴዎድሮስ ካሳሁን ወደ ሙዚቃው ዓለም ከመቀላቀሉ በፊት በኢትዮጵያ ሙዚቃ ውስጥ የትውልድ ክፍተት ተፈጥሮ እንደነበረ የሚያስረዳው ያሬድ ቴዲ ወደ ሙዚቃው በይፋ ከመምጣቱ በፊት የቀደሙ ስራዎችን ደግሞ መስራት፣ የውጭ ሙዚቃዎችን ዜማና ግጥም ብቻ ቀይሮ መዝፈን የተለመዱበት እንደነበረ ያስታውሳል። ይህ ተጽዕኖ በቴዎድሮስ አልበም ላይም መታየቱን በመጥቀስ የማያውቁት ሀገር አይናፍቅም የሚለውን ዘፈን አሳታሚዎች ለማስገባት ተገደው እንደነበረ ይጠቅሳል። ቴዎድሮስ ብዙ ድምፃውያን በቀጥታ የማያነሷቸውን የማይደፍሯቸውን ርዕሰ ጉዳዮች ታሪክን በቀጥታ የመንካትና ፖለቲካን በቀጥታ የመጋፈጥ ባህሪያት ስላሉት እነዚህ ደግሞ በውብ ዜማና ቋንቋ ስለሚያስቀምጣቸው ለተወዳጅነቱም ሆነ መነጋገሪያ ለመሆኑ ሰበብ መሆናቸውን ያስረዳል። የቴዲ ልዩ ነገር በሚል ያሬድ ሹመቴ እንደሚያስቀምጠው ወይም አርቲስቱን የገለጸበትን መንገድ ስንመለከት ደግሞ የቴዲ ልዩ ነገሩ በቅድሚያ እርጋታው ነው። በጣም አይቸኩልም። የሆነች ቃል መጣችልኝ፣ የሆነች ሀሳብ ተከሰተችልኝ ብሎ የሚሮጥ ሰው አይደለም ሲል ይገልጸዋል። ቴዲ በጣም ወደ ስሜት የቀረቡ ነገሮችን የመስራት አቅሙ በጣም ከፍተኛ ነው የሚለው ያሬድ ቴዲ የተለየ ስሜት የማግኘት አቅምና ያቺ የተገኘች ስሜትን የማጋባት አቅም ያለው መሆኑ መለያው እንደሆነ ይገልጻል። የቴዲ ትልቁ መገለጫው ስሜት የማግኘትና ስሜት የማጋባት አቅሙ ይመስለኛል። የአድናቂዎቹና የነቃፊዎቹ መነጋገሪያ ሀሳቦች ሲዳሰሱ ደግሞ ሙዚቃ ቅልቦና፣ እውነተኛ ስሜትና ድርጊት ትፈልጋለች የሚሉ አሉ። ድምፃዊ ቴዎድሮስ ካሳሁን ከመነሻው ይህንን ያዳበረና ለሕዝብ ከገባው ቃል ለአንዴ እንኳን ፈቀቅ ያላለ የእርጋታና የማስተዋል ጸጋ የተቀባ በመሆኑ በሙዚቃ ስራው ነግሶ እንዲቆይ አስችሎታል ሲሉም ምስክርነታቸውን ሰጥተዋል። አክሎም ሙዚቃ በጥቂት ደቂቃ ውስጥ መጽሐፍን መተረክ፣ ግዙፍ ሀሳብና አርዕስት መሸከም እንዲሁም ከተደራሲ ወይም ከአድማጭ ሲደርስ በቀላሉ ስሜትን መግዛት የሚችል ረቂቅ ጥበብ መሆኑን ያነሳሉ።
በዚህም የተነሳ ፖለቲከኛና ገዢዎች ከጦር በላይ የነጻነት አቀንቃኞችን ይፈሯቸዋል በማለት እነዚህ የሙዚቃ ጠበብቶች የሀገር ፍቅርን የመቀስቀስ የማንቃትና የህዝብን ስሜት በጨቋኝ ገዢዎች ወይም ኢፍትሐዊ ፖሊሲዎች ላይ የማሰባሰብ ኃይል ስላላቸው መሆኑን ያነሳሉ። እነዚህ አቀንቃኞች በዘፈኖቻቸው ብዙውን ጊዜ የተቃውሞ የአንድነትና የማህበራዊ ለውጥ መልእክቶችን ያስተላልፋሉ ካሉ በኋላ ይህም የገዢዎችን ሁኔታ የሚፈታተንና በስልጣን ላይ ያሉትን ሁሉ የሚያሸብር ነው። ያሬድ ሹመቴ የድምፃዊ ቴዎድሮስ ሁሌም መነጋገሪያ መሆን የሚገርመው ነገር መሆኑን አልሸሸገም። ቴዲን በቅርበት እንደሚያውቀው ሰው አንድም ቀን መነጋገሪያ ለመሆን ሲያቅድ አላውቅም። ይህንን እኔ መመስከር እችላለሁ። ነገር ግን ቴዎድሮስ ካሳሁንን የአድናቂና ነቃፊ አጀንዳ እንዲሆን የሚያደርጉት ራሳቸው ተቺዎቹ መሆናቸውን ያሬድ ማስተዋሉን ይናገራል። አንድም ቀን ይህ ሊያነጋግርልኝ ይችላል፣ ይህንን እንደዚህ ላንጫጫው የሚል አይነት ነገር የለውም። የሙዚቃ ባለሙያው በበኩላቸው የነጻነት አቀንቃኞች አድማጮች በትኩረት እንዲያስቡና ለመብታቸው እንዲቆሙ በማነሳሳት በህዝብ አስተያየት ላይ ተጽዕኖ ሊያሳድሩ አልፎ ተርፎም እንቅስቃሴን ሊያበረታቱ የሚችሉ ተጽዕኖ ፈጣሪ ድምጾች በመሆናቸው ሁሌም በአይነ ቁራኛ እንደሚታዩ ያነሳሉ። ድምፃዊ ቴዎድሮስ በአገራችን ካሉ ሙዚቀኞች ሁሉ የነጻነትና የመብት ፊት አውራሪ አቀንቃኝ በመሆኑ አነጋጋሪ የመሆን እድሉ ሰፊ መሆኑን ጠቅሰዋል። ያሬድ ቴዎድሮስ ካሳሁንን በቅርበት እንደሚያውቀው ገልጾ ለልቡ ታማኝ የሆነ ሰው ነው በማለት ይገልጸዋል። ይህንንም ሲያብራራ ከአንደበቱ የሚወጣው እርሱ የሚያምንበትን ብቻ ነው እንጂ የሚያወጣውን ተጽዕኖ አስልቶ ሲያደርግ እኔ አይቼው አላውቅም። እርሱ የተሰማውን ነው የሚያወጣው። ለእነርሱ አነጋጋሪ መሆን ኃላፊነት መውሰድ የሚችሉት ሙዚቃው ከመውጣቱ በፊት የሚሰሙት የተቃርኖ ድምጾች ናቸው ባይ ነኝ። ለእርሱ ተወዳጅነት፣ ተሰሚነት፣ አነጋጋሪ መሆን የአንበሳውን ድርሻ የሚወስዱት በተቃርኖ የቆሙ ሌሎች አካላት ናቸው። ለመሆኑ የቴዎድሮስ ካሳሁን አጼዎች የትኞቹ ናቸው? ቴዎድሮስ በስራዎቹ መካከል ከሚጠቅሳቸው የቀድሞ ነገስታት ከፊት ተርታ የተቀመጡት አጼ ኃይለ ሥላሴ ናቸው። በ1993 ዓ.ም በታተመውና በኤልያስ መልካ በተቀናበረው ስራው ውስጥም ከተካተቱ ስራዎቹ መካከል ሁለቱ የአገር ዋርካ የሆኑ ሰዎችን ያነሳሳል። ግርማዊነቱ አጼ ኃይለ ሥላሴን፣ ኃይሌ ደግሞ በሩጫው መድረክ የአገርን ባንዲራ ከፍ አድርጎ ያሰቀለው ኃይሌ ገብረስላሴ ተወድሶበታል። ይህ ግን ቀጥሎ በመጡት ሁለት የሙዚቃ ሰንዱቆች ውስጥም የታየ ነው። ቴዎድሮስና ጥቁር ሰው ነገስታቱን ያወደሰበት የኢትዮጵያን አንድነት የሰበከባቸው ስራዎቹ ናቸው። ያሬድ ቴዎድሮስ ካሳሁን ከልጅነቴ ጀምሮ ስለ ቀደሙ መሪዎች ክፉ ሲነገር ሰማሁ፣ አሁን ይበቃኛል፣ ደግሞ ያልተነገረውን መልካም ነገር ብናገር ይሻለኛል እንደሚል ይናገራል። በኢትዮጵያ ታሪክ ውስጥ በተለያየ የታሪክ አጋጣሚ መጥተው አገሪቱን ስለመሩ ነገስታት በርካታ አሉታዊ ነገሮች ይነገራሉ። ስለዚህ ከቀደሙ ነገሮች የተሻለ የሚያደርጉ የሚያራምዱ ጉዳዮችን ብንወስድ የሚል መነሻ አለው። ስለ አጼ ኃይለ ሥላሴ የአፍሪካ ህብረትን በማቋቋም የነበራቸውን ሚና አጉልቶ አሳይቶ አስተዋጽኦአቸውን ዘክሯል። እንግዲህ ጀግና ለመፍጠር ከዚህ ቀደም የነበሩ ጀግኖችን ማውሳት አዲስ ጀግና ይፈጥራል። ጀግናን ማንቆለባበስ ነው አዲስ ጀግና እንዲቀና መንፈሳዊ ተነሳሽነት እንዲኖረው ያደርጋል። በጥቁር ሰው ውስጥ ስለ ኢትዮጵያ አንድነት በአንድ ስለመቆም ከመላው ኢትዮጵያ ተሰብስቦ አድዋ ላይ ከትሞ ድል ስላመጣው ሰው የአንድነት ጉዳይ ነው የሚያወራው የሚለው ያሬድ እኔ የሚመስለኝ የጥቁር ሰውን ሙዚቃ የኢትዮጵያን አንድነት የማይወድ ሰው ላይወደው ይችላል ይላል። ስለ አጼ ቴዎድሮስ በሰራው ሙዚቃ ላይም ጎንደር ጎንደር የአንዲት ኢትዮጵያ ዋልታና ማገር በማለት ስለ አንድነት አቀንቅኗል። ስለዚህ እኔ የሚታየኝ የቀደሙ ነገስታት ለአንድነት የነበራቸውን ዋጋ አጉልቶ ለማሳየት የፈለገበት ስለሆነ አንድነት ከሚለው ሀሳብ በተቃራኒው የቆሙ ሰዎች ቢጠሉት ምንም አይመስለኝም። ቢቢሲ አማርኛው ስለ አርቲስቱ ሰፋ ያለ ጽሑፍ አቅርቦ አስነብቧል። አርቲስት ቴዎድሮስ ካሳሁን ኢትዮሪካ የሙዚቃ አልበሙ ከተለቀቀበት ሰዓት ጀምሮ ያለማቋረጥ ለ2 ሳምንታት ያክል ስራዎቹ እየተደመጡ ነው። በዚህም ከ100 ሚሊዮን በላይ እይታዎችን አግኝቷል። አጀንዳ ሆኖ 2 ሳምንታትን ቀጥሏል። ጫናዎቹም በአርቲስቱ ላይ ለ2 ሳምንታት ያክል አብረውት ዘልቀዋል። አሁንም ስለ ቴዲ አዳዲስ ነገሮች መሰማታቸውን ቀጥሏል። በሌላ መረጃ እንመለሳለን። ቸርን ሰንብት።